ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪ በwww ሃትሪክ ስፖርት ኦፊሻል ዶት ኮም እና በwww ቤስት ስፖርት ኢቲ ዶት ኮም በድረ ገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኖት። ማርቲን ዙቤሜንዲ አዲሱን የአርሰናል ፈራሚ ተዋውቁት። የስፓኒሽ እግር ኳስ አዋቂው ሮቤርቶ ካማቾ ወደ ፕሪሚየር ሊጉ የሚያደርገው ጉዞ ማርቲን ዙቤሜንዲን ተጠቃሚ እንደሚያደርግ ያስታውቃል። ስፔናዊ አርሰናል የሚደርሰው በርካታ ልምድን ከወዲሁ ቀስሞ ነው። በስፔን እግር ኳስ 200 ጨዋታዎችን ማድረግ ችሏል። በአውሮፓ መድረክ ደግሞ 30። ዙቤሜንዲ 10 ቁጥር ተጫዋች አይደለም፣ ነገር ግን በ8 ቁጥር ሁሉንም ነገር ማድረግ ይችላል። በፕሪሚየር ሊጉ በ10 ቁጥርና ሌሎች ቦታዎች ራሱን ማሳደግ ይችላል። የወደፊት እጣ ፋንታው በእጁ ላይ ነው፣ ምክንያቱም ነገሮችን ለመላመድና ለመማር ዝግጁ ስለሆነ ነው። ማርቲን ትልቅ የሚባል የታክቲካል መረዳት ችሎታ እንዳለ ይነገርለታል። ቡድኑ በሚፈልገው ሰዓት ላይ ሁሉም ደግሞ መድረስ ይችላል። ከኳስ ውጪ ጨዋታን የማንበብ ብቃቱ አስደናቂ የሚባል ነው። የጨዋታ ስታይሉ ደግሞ ፕሪሚየር ሊጉን በቶሎ መላመድ እንዲችል ያደርገዋል። ከአህጉሪቱ እጅግ ጠቃሚ ተጫዋቾች መካከልም አንዱ ነው። የሰሜን ለንደኑ ክለብ ለተጫዋቹ ግዢ 51 ሚሊዮን ፓውንድ ሂሳብ ወጪ አድርጓል። የ26 ዓመቱ ተጫዋች ባሳለፍነው ክረምት ከሊቨርፑል የቀረበለትን የዝውውር ጥያቄ ውድቅ ማድረጉም አይዘነጋም። ዙቤሜንዲ በይበልጥ ቶማስ ፓርቲን ሊተካ እንደሚችል ይገመታል። ከዲክላን ራይስ እና ማርቲን ኦዴጋርድ ጋር በአማካይ ክፍል እንደሚጣመርም ነው የሚጠበቀው። ዙቤሜንዲ ማን ነው? ዙቤሜንዲ ለሪያል ሶሲዳድ 236 ጨዋታዎችን አድርጓል። ብቸኛ የተጫወተበት ክለብ ሲሆን 10 ጎሎችን ከመረብ አገናኝቷል። ጎል አስቆጣሪ ተጫዋች አይደለም፣ ምክንያቱ ደግሞ የተከላካይ አማካይ ስለሆነ ነው። ሪያል ሶሲዳድ ባሳለፍነው የውድድር ዘመን በተለያዩ ፎርሜሽኖች ተጫውቷል። በይበልጥ ግን በ4-1-4-1 ሲጫወት ዙቤሜንዲ በፒቮት ቦታ ላይ ተሰልፏል። በላሊጋው በ24-25 የውድድር ዓመት ከቶፕ 5 የመሃል አማካዮች በስኬታማ ፓሶች ቀዳሚ ተጫዋች ሆኖ ተቀምጧል። ታክሎችን በማቋረጥ እንዲሁም በአየር ላይና ግንኙነት ሜዳን በማካለልም ተመሳሳይ ቁጥር አለው። ፓሲንጉ ቀላል ነው። በይበልጥ በአንድ ንክኪ ፓስ ማድረግን ይመርጣል። ፍሉዲቲ ይበልጥ የቡድን ራስ መተማመኑን ከፍ ያደርጋል። ጨዋታን በሚገባ ማንበብ ይችላል። በጣም ፈጣን የሚባል የቡድኑ የአማካይ ስፍራ ተጫዋች ነው። ከጎል ክልል ሳጥን ኳሷን ይዞ መውጣትንም ይመርጣል። በተለይም የቡድን አጋሮቹ የተውን ክፍተት እንደሚሞሉት መተማመን ሲኖረው ማለት ነው። እሱ ዋነኛ ስራ ያለው ግን ቢልዳፑ ላይ ነው። የቡድን ተጫዋች ከመሆኑ በተጨማሪ መሪም ጭምር ነው። ለስፔን ብሔራዊ ቡድን እንዴት ተስማሚ ሆነ? ዙቤሜንዲ ለብሔራዊ ቡድኑ 19 ጨዋታዎችን አድርጓል። ከሮድሪ 24 የፍጻሜ ጉዳት በኋላ በተከላካይ ቦታ ላይ በእያንዳንዱ የሉዊስ ዴላፎንቴ ቡድን ጨዋታዎች ላይ መሰረፍ ችሏል። ሮድሪ በወቅቱ በጉዳት ምክንያት በረፍት ሰዓት ተቀይሮን ለመውጣት መገደዱ ይታወቃል። በወቅቱ የሮድሪ መጎዳት ተከትሎ እንግሊዝ አትራፊ ልትሆን እንደሚችል ተገምቶ ነበር። ይሁንና ዙቤሜንዲ ቦታውን በሚገባ በመሸፈን ጣሮዎቹ 2-1 በማሸነፍ ለአራተኛ ጊዜ አህጉራዊ ምክክሩን መጎናጸፍ ችሏል። በቦታው ሁሉ ካሉት ጥቂት ምርጥ ተጫዋቾች አንዱ ቢሆኑ በብሔራዊ ቡድን ግን የሮድሪ መኖር እድለኛ እንዳይሆን አድርጎታል። በ24-25 የዩኤፋ ኔሽንስ ሊግ 2 ጎሎችን በምድብ ጨዋታ ዴንማርክና በፍጻሜ ፖርቱጋል ላይ ኳስና መረብን አገናኝቷል። በኔሽንስ ሊግ የጥሎ ማለፍ ጨዋታዎች በፓስና ስኬታማ ፓሶች 5ኛ፣ በማቋረጥ 2ኛ ቦታ ላይ ተቀምጦ ተመልክተነዋል። የዙቤሜንዲና ፓርቲ ንጻሪ 24-25 ሊግ ስታት በየ90 ደቂቃው ዙቤሜንዲ ፓርቲ ስኬታማ ፓስ ዙቤሜንዲ 44.9፣ ፓርቲ 52.4። ፓሲንግ አኪሬሲ ዙቤሜንዲ 84.4%፣ ፓርቲ 88.6%። ስኬታማ ፓሶች በሜዳው የመጨረሻ ክፍል ዙቤሜንዲ 9.8፣ ፓርቲ 15.2። ንክኪዎች ዙቤሜንዲ 66.8፣ ፓርቲ 73.6። ተሻጋሪ ኳሶች ዙቤሜንዲ 5.5፣ ፓርቲ 7.9። ፖሴሽን ማሸነፍ ዙቤሜንዲ 4.3፣ ፓርቲ 4.4። ታክሎች ዙቤሜንዲ 2.2፣ ፓርቲ 2.9። 1-1 የማሸነፍ ዙቤሜንዲ 5፣ ፓርቲ 5.5። ድሪብሎች
ዙቢሜንዲ 0.6 በአሲስት 0.8። ሄሎ የኔ ልጅ። ሄሎማ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። በአርሰናል ቤት በየትኛው ቦታ ተስማሚ ይሆናል? ብቃቱ ለዣቢ አሎንሶ ወደ ሪያል ማድሪድ ተስማሚ ሊሆን እንደሚችል ተገምቶ ነበር። ምናልባትም ሎስ ብላንኮቹ ዝውውሩን ሊጠልፉት እንደሚችሉ ተገልጾ ነበር። ዙቢሜንዲ በሶሲዳድም ሆነ ስፔን ብሔራዊ ቡድን የሚጫወተው በተመሳሳይ የ6 ቁጥር ቦታ ላይ ነው። በአርሰናል ኮንትራቱ ሊያበቃ የተቃረበውን የቶማስ ፓርቲ ቦታ እንደሚሸፍን ይገመታል። ጋናዊ ኢንተርናሽናል በተጠናቀቀ የውድድር ዘመን ከ38 የፕሪሚየር ሊግ የአርሰናል ጨዋታዎች በ35ቱ ተሰልፎ መጫወት ችሏል። 7 የፕሪሚየር ሊግ ጨዋታዎችን ያደረገው ጆርጂኒ ወደ ፍላሚንጎ አምርቷል። ራይስ በዌስትሃም ዩናይትድ ቤት በ6 ቁጥር ቦታ ላይ ሲጫወት ተመልክተናል። የባስኩ ልጅ መፈረም እንግሊዛዊ ይበልጥ በነፃነት እንዲጫወት ያደርገዋል። ባለፈው የውድድር ዘመን ዙቢሜንዲ በራሱ ሜዳ 56% ኳስ ሲነካ ፓርቲ በበኩሉ 48% ነክቷል። 27% በተቃራኒ ሜዳ ሲሆን የፓርቲ በበኩሉ 32% ነው። አርሰናል በክረምቱ የዝውውር መስኮት ተጨማሪ ተጫዋቾችን እንደሚያመጣም ይጠበቃል። የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን አጥቂው ራያም ዴላ በክረምቱ የዝውውር መስኮት ወደ ሻምፒዮንሺፕ ኮረኔ ኢፕስዊች ታውን የምዕራብ ለንደኑ ክለብ በ30 ሚሊዮን ፓውንድ መቀላቀሉ ይታወሳል። ተጫዋቹ ማንቸስተር ዩናይትድን ጨምሮ ከተለያዩ ክለቦች ጥያቄ ቀርቦለት እንደነበርም የሚታወስ ነው። ዴላ ወደ ስታንፎርድ ብሪጅ አምሮ የቀረበ ጥያቄ ማራኪ ሆኖ ስላገኘው መሆኑን ገልጿል። በተጨማሪም ከኮል ፓልመር ጋር ያደረገው ንግግር ሰማያዊውን እንዲቀላቀል ተጽዕኖ እንዳሳደረበትም አስታውቋል። ሁለቱ ተጫዋቾች ከጥቂት ዓመታት በፊት በማንቸስተር ሲቲ ወጣት ቡድን አብሮ የመጫወት እድል ገጥሟቸው እንደነበር የሚታወሰው። ፓልመር ከሲቲ ጀግኖቹ ወደ ቼልሲ ካመራ በኋላ የቡድኑ ቁጥር 1 ተጽዕኖ ፈጣሪ ተጫዋች መሆን ችሏል። የቀኞቹ ተከላካይ ሻምፒዮንሺፑን ክለብ ተቀላቅሏል። የ28 ዓመቱ ናት ፊሊፕስ ባልተገለጸ ዋጋ በ3 ዓመት የኮንትራት ውል ሊቨርፑልን በመልቀቅ ዌስት ብሮምችን መቀላቀሉ ይፋ ሆኗል። የባጊሶቹ ስፖርቲንግ ዳይሬክተር አንድሬ ኔስቶር ናት ከወዲህ ምርጥ ተጫዋች መሆኑን ማስመልከት የቻለ ነው። በቡድናችን የኋላ ክፍል ላይ ጥንካሬን ከመጨመሩ በተጨማሪ የመሪነት ሚናው በእጅጉ ተጠቃሚ ያደርገናል። በብቃቱ ጫፍ ዕድሜ ላይ እንደመገኘቱ በትልቁ እንደሚያግዘንም ምንም ጥርጥር የለንም። ለቡድን ስብስባችን ትልቅ ጭማሪ ነው ሲሉም ተናግረዋል። የቀድሞ የሲቲዝኖቹ ተጫዋች አዲሱን ፈራሚ አወድሷል። የቀድሞ የማንቸስተር ሲቲ ተከላካይ ስፍራ ተጫዋች ኔዱ ኦኖ ፈረንሳዊ አዲሱ የክለቡ ፈራሚ ራያን ቼርኪ በመጀመሪያ ቡድን ጨዋታ ባሳየው ብቃት መማረኩን አስታውቋል። አማካዩ ከፍሬንች ሊግ ዋኑ ክለብ ኦሎምፒክ ሊዮን ሲቲን ከተቀላቀለ በኋላ የመጀመሪያ ጨዋታውን በዓለም ክለቦች የእግር ኳስ ዋንጫ ከአርአይነ ጋር አድርጎ የፔፕ ቡድን 6-0 ሲረታ ድንቅ ጎል ከመረብ ማገናኘት ችሏል። ከቼርኪ ብቃት ጋር ተያይዞ ምላሽ የሰጠው ኦኖሃ ብቃቱ እንዳለው ግልጽ ነው። በቶሎ እግር ኳስን መረዳት ይችላል። ኳሊቲው በተመሳሳይ እንዳለ ነው። እሱን እንደተመለከትኩ በቶሎ ወደኋላ ተመልሼ የመጀመሪያ ክለብ ቆይታዬን አስታውሻለሁ ሲል ተናግረዋል። አል ሂላል ለማንቸስተር ዩናይትድ ዝውውር ኢላማ ከፍተኛ ሂሳብ አቅርቧል። የሳውዲ ፕሮ ሊግ ተሳታፊው ክለብ አል ሂላል ለናይጄሪያ ቪክቶር ኦሲመን ዝውውር ከፍተኛ ሂሳብ ማቅረቡ ተነግሯል። የሊቨርፑል አጥቂ ዳኒ ቬራ በአል ሂላል የዝውውር ራዳር ውስጥ የገባው ተጫዋች መሆኑም ይፋ ሆኗል። የናፖሊው አሰልጣኝ አንቶኒዮ ኮንቴ ሮቢያ አጥቂ ፈላጊ መሆኑን ተገልጿል። ቪክቶር ኦሲመን በማንቸስተር ዩናይትድ እና አርሰናል በጥብቅ የሚፈለገው ተጫዋች መሆኑ የሚታወቅ ነው።
አርሰናል ከራምስዴል ዝውውር ገንዘብ ያገኛል ተባለ። የሳውዛምፕተኑ ግብ ጠባቂ በክረምቱ የዝውውር መስኮት ወደ ሻምፒዮንሺፕ ከወረደው ክለብ ጋር በይፋ እንደሚለያይ ይጠበቃል። ጋላታሳራይና ሬንጀርስ ፈላጊ ክለቡ መሆናቸው የተገለጸ ሲሆን ቶክ ስፖርትም መረጃውን ይፋ አድርገዋል። የእንግሊዛዊ ግብ ጠባቂ ውል ማፈሻ ዋጋም 20 ሚሊዮን ፓውንድ ነው የተባለው። ራምስዴል በቀጣይ ዓመት በዓለም እግር ኳስ ዋንጫ የቶማስ ቱኸል ቡድን እንግሊዝ ብሔራዊ ቡድን የመካተት ፍላጎት ያለው መሆኑን ተከትሎ በቶፕ ዲቪዥን ውስጥ ለሚገኝ ክለብ የመጫወት ፍላጎት እንዳለው ይፋ ሆኗል። የኮይኔ ኢንተርናሽናል ቤስ ሚላን ይፈለጋል ተባለ። የሴራው ክለብ የአርሰናሉን ተከላካይ ኦሌክሳንደር ዚንቼንኮ የማስፈረም ፍላጎት እንዳለው ይፋ ሆኗል። የ27 ዓመቱ ቴዎ ሄርናንዴዝ በክረምቱ የዝውውር መስኮት ወደ ሮሰነሮችን በመልቀቅ ወደ ሳውዲ አረቢያ እንደሚያምራ በመገለጽ ላይ ነው። የሲሞኔ ኢንዛጊ እንደሚቀላቀልም ተገልጿል። የሚኬል አርቴታ ተጫዋቹን በዝውውር መስኮቱ ከ17 እስከ 23 ሚሊዮን ፓውንድ በሚጠጋ የዩሮ ሂሳብ ሊሸጠው እንደሚችልም በመገለጽ ላይ ነው።